ሉሌ ማለት እያዘመረች መሰንቆ ይሄ መሰንቆ እያዘመረች ያዝማሪ ጥቁር ምናምን እያለች በጋሻውን እየገለጸች ያለችው አለ። ግን በጋሻው እንደዚህ ተኝቷል እንደዚህ አድርጓል የሚባል ሰምቼ አላውቅም። ለምንድን ነው እኛ ትዝታው እንደዚህ የሚያብደው? ለምንድን ነው ትዝታው ባልተዛር ቤተ ክርስቲያን ምንድን ነው ያለችው? ትዝታውን ትዝ አይቻልም ባልተዛርነት ይዞ ክህነት አይቻልም። አሜሪካን ያሉ ሰዎች ልጆቻችንን አስተምርልን፣ ይሄ በቃ የሪያል ማድሪድ ምርጡ ተጫዋች ነው አምጥተነዋል ብለው እዛ ኮሎራዶ እመቤታችን ዳግማዊ ግሸን አመጡና አስቀምጡ። ይኸው ጳጳሱ አሁን ኢየሩሳሌም የሄዱት አባት ናቸው። እኛ አባት ናቸው እዛ ያሉት። እሱ እዛ እያየ ትንሽ የአሜሪካ ህፃናት ደግሞ እንደምታዩቸው በ14 በ16 ዓመታቸው የ28 የ29 ጎረምሳ ነው ይመስሉት። ይሄ ባልታዛር እዚህ ኢትዮጵያ በርካሽ የሚያገኘው ሲጨፈጭፍ ያገኘውን አገኘና የአሜሪካንን ህግ አያውቅም እየያዘ ድብ ልጆቹ ደግሞ ቀቦዲያው። ከዛ በኋላ እየሄዱ እግሩ ላይ ቤተክርስቲያን ትዋረዳለች። ቤተክርስቲያን የት እንግባ? እሺ ይክፈል እንትኑን ይክፈል፣ ለልጆቹ ተቆራጭ ይደረግ። ሚስቱን ሩቅ አገር እየላከ እዛ ሊጠይቁት የመጡትን ባለትዳሮች በይኔ እያለ መጋደል። ይሄ ባልተዛር እሱም አይተኛ ሰው አያስተኛ። በቃ ምን ይደረግ? ስለዚህ አንተ ታቦት ይዘህ ማክበር አትችልም። ሴቶቹን ፈጃቸው። ይሄንን ወይ በጸሎት ወይ በጸበል ነው መውጣት የሚገባው እባክህን አሉና ቤተክርስቲያኒቷ ተሰብስባ እኔም አልኩኝ። እስቲ ደግሞ አንዴ ሰምተነው እንምጣ። ኢየሱስ ለሚበሉት ለሚጠጡት እንዴት ህይወት እንደሆነ እንዴት መድኃኒት እንደሆነ ከኢየሱስ በስተቀር መድኃኒት ከኢየሱስ በስተቀር አዳኝ ከኢየሱስ በስተቀር ህይወት የለም ብላ በዜማ በንባብ በዝማሬ በስብከት የምትገልጥን ቤተክርስቲያን አንድ አዝማሪ መታ ኢየሱስን ስላልኩ እንትን ተባልኩ ማለት ይሄ በጣም ነውር ነው። እኔ ብዙ ድርሰት ደርሻለሁ። ማንም የሚዘምራቸውን መዝሙሮች ደርሻለሁ። እነ እንግዳ ወርቅ ደርሰዋል፣ እነ ምንዳዬ ደርሰዋል፣ ዘምረዋል። እዚህ መዝሙሮቹን በሙሉ አምጡ። ስለ ኢየሱስ ክርስቶስ የኢትዮጵያ ቤተክርስቲያን ስለ ኢየሱስ ሲዘመር የምትዘምረው ለቅዱሳኑ የምትዘምረው ደግሞ እነሱ ያከበራቸውን እነሱ ስላስከበሩት መታሰቢያ ይሁንላችሁ ስለተባለው ትዘምራለች። ነገር ግን እንደ ኢየሱስ የኢየሱስን ቦታ ተክተው አድነውናል ብለ አንድ ቦታ ተናግራ ከሆነ ቤተክርስቲያኒቷ ትምጣ። እያንዳንዱ ከቤተክርስቲያን የወጣው በግልሙትናው። አሁን ጽጌ ስጦታው አልቻለም፣ ባልተዛር ሆነ። መኖክሴ አማረው። አሁን ጽጌ ስጦታው ማለት መኖክሴ አማረው። ይሄ የዓለማዊ ሴት አለውና ጣሪያ ነካ። በቃ እስቲል ሞክረው ብሎ ባህር ዳር ሄዶ ክርስቶስ ሰምራ ገዳም ያለች መኖክሴ አማረው ገብቶ እሷን አውጥቶ ቆቧን አስወልቆ እሷንም ተኛት። አሁን ቤተክርስቲያን ምን አለች? ተሰበሰበችና አይቻልም አንተ እንትን ብለሃል፣ በዚህ ህይወት ቤተክርስቲያን በክህነት ደረጃ ማገልገል አትችልም ስትሉ አሳያቸዋለሁ ብሎ አሁን እዛ ሄዶ መቤታ ደግሞ ላቸውን የሚወጡት የጌታ እናት ላይ ነው። መቤታችን ላይ ኦርቶዶክስ እንዲያደርጋል ኦርቶዶክስ ግልሙትናህን ይዛ አትመጣም ነው ያለች። አለቀ። ትዝታው ወንድማችን እንመልከት። አጀንዳ ነበር የሰጣችሁን ደግሞ እኛም እንድንናገር እድሉን ስለከፈታችሁልኝ ሁለታችሁም አንቺ አዝማሪዋ ምናምን የሚገርማችሁ ነገር በእንትን ተነግሯቸው አንድ ኮመንት ዛንትኑ ላይ 1600 ምናምን ኮመንት ነው ያየሁት። ኢየሱስ ይወድሻል እየገለባበጥሽው እኔም ከዚያ ቤት እንደዛ ኢየሱስን በማለቴ እኔ ተባረርኩት ተሳድጄን የወጣሁት ኢየሱስን በማለቴ ምናምን እንደው አልቆልን ነበር እኮ እኛም አልቆልን ነበር። እግዚአብሔር በመን እንደነሱ ቢሆን ኖሮ ማለት ነው። ሰው ስለማያውቀው ነገር እንዴት ያወራል? ጠያቂዋ አዝማሪ ናት። የኖረችው መሸታ ቤት ነው።
ጠያቂው ራሱ አንቺ ስትመጪ እኮ እኔ አንቺ ቦታ ገባው ነው ያለቻት። ታዲያ እቺ በሺሻና በሲጋራ ድምፅ የደነዘዘች ሴትዮ ይሄኛውን ቤት ሳታውቅ እዛ ቤት ሄዳ ደግሞ የሚሉታል። እኛም ሁላችንም ከዛ ቤት ነው የመጣ ነው። እዛ ቤት እኮ አቤት ያለው ስቃይ! አስቀድሳ አታውቅ፣ ጾማ አታውቅ፣ ጸልያ አታውቅ፣ ንስሐ አባት የላት፣ ሰንበት ቤት አትገባ፣ ምንም ውስጥ የለችም። ብቻ እዚህ ለባልታዛር ጉዳይ ስትሄድ እኛም እዛ ቤት እኮ እያለን ስትስቃይ ነበር። አቤት ኢየሱስ ግን ይወደናል። አቤት ለኔ የማያደረገው ነው። መንጥቆ ነው ያወጣኝ። መንጠቆ ፊት መንጥቆ ነው ያወጣኝ ይላል። እና ለጨዋታ ነው ደግሞ ቅር እንዳይላችሁ ሌላም ጨዋታ እንድታመጡልን እፈልጋለሁ ማለት ነው በእውነት እንጂ እኛ እንዳያችሁት 3 ነው 4 አለው ከዚህ ምናምን ብሎ ምንድነው ብዙ ተባዙ ምድርን ሙሏት የተባለው እኮ በኦርቶዶክስ ከአንዲት ሴት ነው። ይሄ ወታደር ልጅ ባገኘበት ቦታ እየሄደ ሶኬቱን እየሰካ መብራቱን አቃጠለው። በቃ ፈጀው። ምን ይደረግ? ቤተክርስቲያን ምን ታርገው? እስቲ አሁን ለትዝታው ምን ታድርግ? ቅዳሴ እየቀደሰ በመስቀሉ እንደዚህ እያጮለቀ እያየ ቆይ ከዛች ጋር ነው የምተኛው ነው የሚለው። ቆይ ያችኛው መቼ ነው የማናገረው ነው የሚለው። ስለዚህ ይሄንን ክፉ ይሄን አጋንንት በቃ ብላ ክህነቱን ይዛ ልጆችን አሳድግ ማቴዎችን። መንግስትም እኮ ጤና ጥበቃ አራርቃችሁ ውለዱ ያለው አሁን በ3 ዓመቱ ወይ በ4 ዓመቱ ልጆችን በላይ አትውለዱ ነው እንጂ የተባለው። አንድ አራርቆ መውለድ ማለት አንድ ወሊሶ ላይ፣ አንድ ኮንሶ ላይ፣ አንድ ሱሉልታ ላይ፣ አንድ ሚኒሶታ ላይ፣ አንድ ኮሎራዶ ላይ፣ አንድ ኒውዮርክ ላይ ይሄ እኮ አራርቆ መውለድ ማለት ይሄ አይደለም። እነ ትዝታው ስለዚህ ምን ይደረግ? ቤተክርስቲያኒቷ ይሄ ሰውዬ መታረም አለባት ብላ ተናረገች። አለቀ። እሱም ጀርመን አይረዳን፣ እንግሊዝ አይረዳን፣ ፈረንሳይ አይረዳን፣ ካናዳ አይረዳን፣ እንደ ፕሮቴስታንት ኩዌት አይረዳን፣ ቱርክ አይረዳን፣ ሳውዲ አረቢያ አይረዳን፣ ኤምሬትስ አትረዳን፣ ሊቢያ አትረዳን፣ ግብፅ አትረዳን። እንደ እስላም እኛ ነን። ከራሽያ ጋር የሚያገናኘን ነገር የለም። ሃይማኖታችን የተለያየ ነው። ከቡልጋሪያ ጋር የሚያገናኘን ከግሪክ ጋር የሚያገናኘን የለም። ሃይማኖታችን የተለያየ ነው። ሶሪያ አትረዳንም፣ አንድ የሆን ነው ከሶሪያ ነው። ህንድ አትረዳንም፣ አንድ የሆን ነው ከህንድ ነው። አርመን አትረዳንም፣ አንድ የሆን ነው ከአርመን ነው። ግብፅ አትረዳንም፣ ከአንድ ከግብፅ ነው። ኤርትራ አትረዳንም፣ አንድ የሆን ነው። የኦርቶዶክስ እግዚአብሔር ብቻ ነው ያላቸው፣ ክርስቶስ ብቻ ነው ያላቸው፣ እውነት ብቻ ነው ያላቸው። ገንዘቡ ያለው ሌላ ሀገር፣ ሌሎቹ ሌላ ስራ እየሰሩበት ነው። እኛ ደግሞ ይህንን እውነት ይዘን በራሳችን የራሳችንን ስራ መስራት እንችላለን። ደቡብን ሲጨርስ ደግሞ ኦሮሚያ እንገባለን፣ ጋምቤላ እንገባለን፣ ደቡብ እንገባለን። ማንንም ማስፈቀድ ያስፈልገን አለቅ መዋቅሩን እነግራለን። እንደዚህ ልናደርግ ነው፣ ተስማማላችሁ እንላለን። አይ እንዘርፋለን። እኛ ጋር መጥቶ ትንሽ ሳታስቡልን ማጋሩ የለም። በቃ መርዳት ነው፣ ቦታውን አምጥቶ ገዳሙን መርዳት ነው። ስራ ሰርታችሁ ማሳየት መቻል አለብን ነው የምንለው ማለት ነው። አንተ እኮ ማትረባ ነህ፣ ደደብ ነህ፣ እናትህ አፈር ትብላ፣ እነዚህ ምናምን አንብብ። እሱ የተማርከው ነው። አንብብ የሚለውን አንብብ። ክርስቲያን አቅርብለት። ልትገባለት? አዎ አንብብ። እነሱም አይቀሩ፣ እነሱ ተሰልፈው ነው የሚሄዱት። ደግሞ ይመጡና ይሰበሰቡና ሴቶቹን እንዳትሄዱ እዛ ሰውዬ እንዳትሄዱ። ሰው ደግሞ በተፈጥሮ የተከለከለውን ነገር ይወዳል። እዛ እፎ ቤት ቁጭ ብሎ ሰዎቹ ይጠጡና እዛ ባላቸውን በቦክስ ጥፋ ከዚህ እዛ ይሰሙ። መቼም የሁላ ሰራዊት የዋሃቢ እስላም ሰራዊት ተሰልፎብን አንድ እግዚአብሔር ስራ የመድኃኔዓለም ስራ አንድ የዚህ ቤተ ክርስቲያን አምላክ እኮ ይገርማል። እንደ ፂሙን አጎፍሮ ወንድማችን ፂሙን አጎፍሮ በእንግሊዝኛ፣ በአረብኛ፣ በአማርኛ ቁርአኑን ቀሽሮ ና ኡስታዝና ግባ በለው። ወደ ላይ ውጣ፣ ትእዛዙ ራሱ ወደ ላይ ውጣ
ጥያቄ አለ ወይ መልስ ትመልሳለህ? አዎ ና አውጣ ወደ ላይ። እሺ ያው እንደዚህ በምን ላይ ነበር የምትነጋገር? አንተ ግን በዛው ሃይማኖት ነህ በጣም ልትመልሳለህ የመጣው ግባ ቁጭ በል ወይ ዝም በል ሚውት ያደርገዋል። ዝም በል ስማ፣ ሲያበዛው ደግሞ ውረድ፣ እታች ወርደህ ቁጭ ብለህ ስማ። እኔ የሚመስልኝ እሱ እንደዚህ ይቀመጥና እነሱ ይሰበሰባሉ፣ ሲያጠፉ ጆሯቸውን እንደ የኔታ ምዝልቅ ዝም በል ግጨን ተናግረን አሁን ቀጥል የሚል ነው ይመስል አንድ እፎይ በእውነት እፎይ አድርጓቸው መንዙማውን ላወጡበት እፎይ የሚሉትን አይደለም እፎይ የምትቆጣለ እፎይ የሚል መንዙማውን ላ ሰምቻለሁ። በእፎይ መንዙማውን ላ የሰሩለት በእውነት በጣም ጥሩ ነው። እዚህ ግን ለመናፍቃን መልስ የሚሰጡት ከዘማርያምና ማን ነው አንድ ልጅ ዘማርያምና ማን ነው ከሱ ውጭ ያላችሁት ብትደበቁ ጥሩ ነው። እነፈለገ እነማ ተደበቁ፣ ባልተዛሮች ተደበቁ። ግን ወንጌሉ የገባቸው ብሉያቱም ሐዲሳቱም የገባቸው የሊቃውንቱን መጽሐፍ የሚያውቁ ከሆነ አይቀር እንግዲህ እነሱ ካሉ ቦታውን ለቃችሁላቸው እናንተ ብትማሩ ጥሩ ነው። የራሳችሁን የዩቲዩብ ግሩፕ ፈጥራችሁ አሰጣው ፈለገ አሰጣው አኬ ጨመቀው እንትና ቤት እንትን ተባለ። ይሄ ለእናንተ መዝሙረ ያሬድ መዝሙረ ያሬድ ክበሩልኝ። መዝሙረ ያሬድ ሚስቴን አፋታኝ። እንትና እፎይ ቤት ሰምቻለሁ። ሚስቴን አፋታኝ ምን አሁን ደግሞ ሌላ ዘዴ አምጥቷል እፎይ። እሱን ነገር በደንብ ሂድበት። ወሃቢያንና ትክክለኞቹን እስላሞች ሁለቱን አስቀምጦ እንደው ጽናቱ እሱ ቁጭ ብሎ እነሱ ይፋጠጣሉ። አላህ መልካለው ፊት የለው እና አባ ከየት ነው መጣው ብንነጋገር እዚህ እሱ ቤት ነው ወይ መነጋገር ያለብን? በውጭ በውስጣችን አነጋገር ለምን በውጭ መነጋገር እዚህ እንነጋገር። እሱ እናቴ አሁን መከራከሩን ትቶ ቀጥል፣ አህመድ ቀጥል፣ እሺ ኑረዲን ቀጥል፣ እሺ ሙዘሚል አለ ግባ። አይፎይ እንግዲህ የስራን ይስጠኔ የለውበትም አያገባኝም። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ቤተክርስቲያን ውስጥ ፈተና አለ። አንዳንድ ሰዎች ቤተክርስቲያን ማለት በዚህ ዓለም ጸጥ ረጭ ያለ ምንም ኮሽ ሚል ሀጣን የሚባሉ የሌሉበት ሁሉ ቀጥ ብሎ የሚሄድ አርገው በምናም በፈጠራ የሚስሉ ሰዎች አሉ። ሶሪ እንዲያል ክርስትና እንዲያል ቤተክርስቲያን በዚህ ዓለም ሶሪ እንዲያል ቤተክርስቲያን የሚፈልጉ ሰዎች ካሉ ቦታቸው እዚህ ዓለም አይደለም አይገኝም። በዚህ ዓለም ያለ ጀይካ በውጣ ውረድ ውስጥ በተጋድሎ በሽኩቻ እውነትና ሐሰት ጽድቅና ኃጢአት የሚታገሉባት ጦር ሜዳ ናት፣ ፍሮንት ናት። በዚህ ዓለም ያለች ቤተክርስቲያን ትግል ሜዳ ናት። ጦር ሜዳ ሆኖ የጥይት ድምፅ እንዴት ሰማለሁ ቁስለኛ እንዴት ያለው አይባል። ቤተክርስቲያን እንደዛ ባዲያር የሚቆስሉ አሉ። መፈወሻው መድኃኒቱ ምስጢራቱም እዛው ናቸው። ክህነቱም እዛው ነው። ባዲያር የሚቆስሉ ማለት ቤተክርስቲያን ተጀመረ የትግል ሜዳ ነው። ጸጥ ያለ እውነተኞች ብቻ ንጹሃን ብቻ የሚገኙባት ቤተክርስቲያን ከሞት በኋላ ያለችው የድል አድራጊዎች ቤተክርስቲያን ነው። በዚህ ዓለም ያለችው እንደ ይሁዳ ያሉ ውሸተኞች፣ አስመሳዮች፣ ገንዘብ አሳዳጊዎች ጌታቸውን የሚሸጡም አሉ ይኖራሉ። ጊዜ የሚገልጣቸው እንደ ዴማስ ያሉ ከቅዱስ ጳውሎስ ጋር ኖረው ተሰሎንቄ ከተማ ሲገቡ በአንድ አቋማቸውን ይለውጡ ይኖራሉ። እንደ ኒቆላውስ ያሉ ከሰባቱ ዲያቆናት የሐዋርያት ሥራ ምዕራፍ 6 ላይ ከሰባቱ ዲያቆናት አንዱ ኒቆላውስ ነበር። በመንፈስ ቅዱስ ምርጫ ከድቁና ከተሰጣቸው በኋላ አቋም ለውጦ ራዕየ ዮሐንስ ምዕራፍ 2 ላይ የምጠላውን የኒቆላውያንን ሥራ ብሎ እግዚአብሔር የሚጸየፈውን ሥራ የሚሰራ ዋና የዛ ሴክት መሪ ሆኗል ኒቆላውስ። እንዲህ ከመሆኑ ጋር ይሰውራል ብሎ ትንሽ በዚህ ዓለም ባለችው ቤተክርስቲያን ሁሉም ይኖራል። ደጉም ክፉ ወደዚያ ነው የሚመጣው። የኖህ መርከብን አስቡ። በኖህ መርከብ እንስሳትም አራዊትም ነበሩ። እባቡም መርዙም መርዘኛው እባቡም ነበረ፣ እርግብም ነበረች፣ የሚናደፉትም ነበሩ፣ የዋሃኑም ነበሩ፣ አንበሳውም ሌላውም ስጋ በሉም ነበረ፣ ደግሞ እንስሳቱም ነበሩ። የኖህ መርከብ ነች ቤተክርስቲያን። ሁሉም አለ ቤተክርስቲያን። ይህን መረዳት ያስፈልጋል። ቤተክርስቲያን ውስጥ እንዴት እንዲህ አይነት ሰው ይኖራል ይላል። ይኖራል ወዳጅ አለ ይኖራል። እንዳይኖር ማድረግ አንችልም። ባለቤቱ ያላደረገው የኛ ድርሻ እንደዛ እንዳንሆን መጠንቀቅ ነው ወዳጅ። የግድ የሚሆነውን ነገር አለመቀበል
ከግድግዳ ጋር መጋሃር ነው። ሪያሊቲ ቼክ የሚባል አለ ነው። እውነታውን መረዳት ያስፈልጋል። ግን በቤተ መቅደሱ ነው የተፈተነው። በቤተ መቅደሱ ፈታኛል። ጌታችን በቤተ መቅደሱ ከተፈተነ እኛ ማንን በቤተ መቅደሱ ለምን ፈተና ይኖራል? ምን ይኮ ክርስትናን ካለ መረዳት ነው። ባለቤቱ የመቅደሱ ባለቤት ከተፈተነ እኛ ማን ነው? የመከላከያ ሰራዊት ወደ ትግራይ ክልልም ወደ ሰሜን እዝ ካምፖች እንዲገቡ በፍጹም አልፈቀድኩም ሲሉ የትግራይ ጊዜያዊ አስተዳዳሪ የሆኑት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት በሶሻል ሚዲያቸው ላይ ማስተባበላቸውን ቢቢሲ እየዘገበ ይገኛል። የትግራይ ክልል ጊዜያዊ አስተዳደርም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የትግራይ ክልል ጊዜያዊ አስተዳደር የመከላከያ ሰራዊት ወደ ትግራይ እንዲገባ ተስማምተዋል፣ እንዲሁም ደግሞ ፈቅደዋል የሚሉ መረጃዎች እየተዘዋወሩ ነው። ነገር ግን ይህ ነገር የተጣመመ እንዲሁም ደግሞ እየተሳሳተ ነው ሲሉም ጭምር ጊዜያዊ አስተዳደሩ በማህበራዊ ትስስር ገጻቸው ላይ መረጃዎችን እያጋሩ ይገኛሉ። የትግራይ ጊዜያዊ አስተዳደር አክለውም የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ መሰጠቱም መረጃዎች እየተሰራጩ እንደሆነም ጭምር ጊዜያዊ አስተዳደሩ ጠቁሟል። የመረጃው ባለቤት ቢቢሲ ነው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።